ፖድካስቱ ተመልሷል። እንዴት ናችሁ? የዓለም ዋንጫ ተጠባቂ ጨዋታዎች እየተከናወኑ ነው። በእነኚህ ጨዋታዎች ውስጥ እንግዲህ ቡድኖች የቀጣይ ዙር እቅዶቻቸውን በሚገባ እያዩባቸው ይገኛሉ። የምድብ የመክፈቻ ጨዋታዎች አብዛኛውን ጊዜ አስቸጋሪ እንደሚሆኑ ግልጽ ነው። ትናንት ያስተዋልነውም ነገር ያን ይመስላል። የፖርቱጋልና የምሽቱ የኮንጎ ጨዋታ ለዚህ አንዱ ማሳያ ነው። የዲሞክራቲክ ኮንጎ ብሔራዊ ቡድን የፖርቹጋል አቻውን እስከ መጨረሻው ደቂቃ ድረስ ነገሮች እንዳይሳኩላቸው አድርገው ቆይተዋል። በተለይ ያን ዊሳ ጎል ካስቆጠረ በኋላ ለክርስቲያኖ ሮናልዶ ፖርቹጋል ፈታኝ የሚባል የጨዋታ ምሽት ነበር የሰጧቸው። ፔድሮ ኔቶ የሰጠውን ኳስ ዣኦ ኔቬስ በግሩም ሁኔታ በግንባሩ ማስቆጠር ችሎ ነበረ። ኋላ ላይ ግን ወደ ጨዋታው ሪትም የገቡት ዲሞክራቲክ ኮንጎዎች በመከላከል አደረጃጀት ቱ ላይ ዲፌንዲንግ የሚባለው የሁለት መስመር የመከላከል አደረጃጀትን በመፍጠር የመከላከል አደረጃጀቱን ሰብሮ ለመግባት የፖርቹጋል ብሔራዊ ቡድን እንዲቸገር አድርጎት ነበረ። ይህም ተሳክቶላቸው እንግዲህ በዓለም ዋንጫው በመጀመሪያ የዓለም ዋንጫ ተሳትፋቸው ላይ የነበረውን ያን ዝቅ ያለውን ብዙ ኮንጎውያን መስማት ማይፈልጉትን የምድብ ውራ ሆነው የወጡበትን የዓለም ዋንጫ ታሪክ አድሰውታል። ለመጀመሪያ ጊዜ 1 ነጥብ ይዘው ከዓለም ዋንጫው ወጥተዋል። የመጀመሪያ ጨዋታቸው ነው። የዓለም ዋንጫ ጨዋታ ላይ 1 ነጥብ ይዘው አያውቅም የኮንጎ ብሔራዊ ቡድን። ይህንን ማሳካት ችሏል። የፖርቹጋል ብሔራዊ ቡድን ግን ትናንትና አብዛኛውን እንቅስቃሴ በተለይ የመጨረሻ የማጥቃት እንቅስቃሴው ላይ ኮኦርዲኔሽን የሚጎለው የፖርቹጋል ብሔራዊ ቡድንን ተመልክተናል። በተለይም ደግሞ የሁለት ተጫዋቾች ኢጎ የኔ እይታ በአሰልጣኝ ሮቤርቶ ማርቲኔዝ መፈታት ካልቻለ ለፖርቹጋል ብሔራዊ ቡድን ቀጣይ ጨዋታዎች ነገሮች አስቸጋሪ ሊሆኑ እንደሚችሉ ኤክስፔክት ማደርገው ነው። ከኮሎምቢያ ጋር እንዲሁም ከኡዝቤኪስታን ጋር ጨዋታዎች ይኖራሉ። ሁለቱም በዓለም ዋንጫው ያለፉበት መንገድ ጠንካራ ጉዞ አድርገው ነው ወደ ዓለም ዋንጫው የመጡት። ኮሎምቢያም እንዲሁ ኳሊቲ ተጫዋቾች አሏት። በዓለም ዋንጫ የኮሎምቢያ ብሔራዊ ቡድን ብዙዎቻችን የምናውቀው ብሔራዊ ቡድን ነው። ለትልቅ ቡድኖች በጣም አስቸጋሪ የሚባል ቡድን ነው። በመከላከል በማጥቃት እንቅስቃሴ ቶፕ የሚባሉ ኳሊቲ ተጫዋቾችን ከወጣቶች ጋር በማቀናጀት ለትልልቅ ቡድኖች ፈታኝ የጨዋታ ቀን የሚሰጥ ብሔራዊ ቡድን ነው። የኡዝቤኪስታን ብሔራዊ ቡድንም እንዲሁ በቀላሉ የሚታይ ብሔራዊ ቡድን አይደለም። ይሄ ቡድን በዓለም ዋንጫ የሚያደርገውን ተሳትፎውን ሰርፕራይዝ ማድረግ ይፈልጋል። ይህንን የቡድን አባላቶቹ ቀደም ብለው ለስቴት ቴሌቪዥኑ በተናገሩት አንድ ፕሮግራም ላይ እየተመለከትኩ ነበረ። ስለዚህ ፈታኝ እንደሚሆን ግልጽ ነው ለፖርቹጋል ብሔራዊ ቡድን። እያንዳንዱ ጨዋታ ላይ የቡድን እንቅስቃሴን ማስተካከል ይጠበቅባቸዋል። በይበልጥ ደግሞ የሁለቱን ተጫዋቾች በመካከላቸው የሚኖረውን ቅንጅት አብዛኛውን የመጨረሻው የሜዳ ክፍል የማጥቃት እንቅስቃሴ የኮኦርዲኔሽን ፕሌዩ የሚቆረጠው በሁለቱ ተጫዋቾች የሚኖረው ኮሚኒኬሽን ጥሩ ሳይሆን ሲቀር ነው። ቡርኖ ፈርናንዴዝ በክርስቲያኖ ሮናልዶ ይበሳጫል። ክርስቲያኖ ሮናልዶ በቡርኖ ፈርናንዴዝ በተደጋጋሚ ይበሳጫል። ይሄ ደግሞ የቡድኑን ፖዚቲቭ ኢነርጂ ይወስደዋል። ትናንትና አብዛኛውን የቡድኑን ፖዚቲቭ ኢነርጂ የነኚህ ሁለቱ ተጫዋቾች የኮሚኒኬሽን ችግር ቀንሶት እየተመለከትን ነበር። የመጨረሻ የማጥቃት እንቅስቃሴው በትልልቅ ተጫዋቾች ኮኦርዲኔሽን ፕሌይ ላይ መሰረት ካላደረገ የነኚህ ተጫዋቾች የማጥቃት ተሳትፎ የተጋጣሚን የጨዋታ እንቅስቃሴ መረበሽ ማይችል ከሆነ ለተጋጣሚ የጨዋታ እንቅስቃሴ ጫና ማያሳድር ከሆነ ቡድኖች ፈተና ውስጥ ይገባሉ። ትናንትና ፖርቹጋል የገባችው ፈተና ያ ነው። ይሄዳሉ ወደ መጨረሻው የሜዳ ክፍል ከገቡ በኋላ አስፈላጊ የሚባሉ ንክኪዎችን ለማድረግ ውስንነቶች ሲያጋጥሟቸው እንመለከታለን። ኮንሴሳውን ቀይረው ካስገቡ በኋላ ሮቤርቶ ማርቲኔዝ ትርምስ ጀምረው ነበረ። ያ ፖዚቲቭ ነገሩ ነው። ምክንያቱም ኬሆስ አብዛኛውን በተለይ ለቡድን ተጫዋቾች የማጥቂያ አንግሎችን ለማዘጋጀት ይጠቅማል። ይሄ ተጫዋች ደግሞ 1 ለ1 ከተጫዋቾች ጋር አስቸጋሪ የሚባል ተጫዋች ነው። ፔኔትሬት አድርጎ መግባት ይችላል። ፔኔትሬት አድርጎ ገብቶ እስከ መጨረሻው የሜዳ ክፍል አደጋ ማሳደር ይችላል። ስለዚህ እያንዳንዱ ሂደት ላይ የሚፈጥሯቸው ጫናዎች እያንዳንዱ ሂደት ላይ የሚፈጥሩትን እንቅስቃሴ ሊመራላቸው ይችላል ማለት ግን ከኋላ በሚኖረው እንቅስቃሴ ውስጥ ግን አሁንም ጫናዎቹን ተቀብሎ
ወደ መጨረሻው የሜዳ ክፍል በሚሄድባቸው ሽግግሮች ውስጥ ኳሊቲ ፕሌይን ማምጣት የሚገባቸው ተጫዋቾች ተቆርጦ የቀሩ ይመስለኛል እኔ በፖርቹጋል ብሔራዊ ቡድን። ስለዚህ በውድድሩ የትኞቹን የተሻለ ተጫዋቾች ተጠቅመው በተለይ የተሻለውን ውጤት ማምጣትና ከዚህ አደጋ መውጣት ያስፈልጋል የሚለው የሚጠበቅ ይመስለኛል። ኡዝቤኪስታን ቀላል የሚባል ቡድን አይደለም። በተከላካይ መስመር ክፍሉ በኩሳኖቭ የሚመራው ቡድን እነ ሳይፌቭን ይዟል። በጣም ልምድ ያላቸውን ተጫዋቾች በቡድናቸው ውስጥ ማካተት ችሏል። እንዲሁም ማክዙዌቭ፣ አብዱላይ መሐመድን የመሰሉ ትልልቅ ተጫዋቾች በቡድኑ ውስጥ አካተዋል። ስለዚህ እነኝህን ተጫዋቾች ስትገጥም በዓለም ዋንጫው የተሻለ መሆን ያስፈልጋል። በተለይ የዓለም ዋንጫ ጨዋታዎች ለቡድኖች በጣም አስቸጋሪ የሚሆኑት በውድድሩ ላይ የሚሳተፉት ብሔራዊ ቡድኖች ያልተጠበቀ የጨዋታ ቀን ስለሚሰጥ ነው። ለምሳሌ ትናንት ፖርቹጋልን ዲሞክራቲክ ኮንጎ እንዳደረገችው ማለት ነው። በሜዳ ላይ በተጫዋቾች ኳሊቲ ቶፕ የሚባለው ኳሊቲ የፖርቹጋል ብሔራዊ ቡድን ነው። ነገር ግን የፖርቹጋል ብሔራዊ ቡድንን እንቅስቃሴ የተሻለ ለማድረግ የተጫዋቾች ሲነርጂካል ፕሌይ ያስፈልግ ነበር። የጋራ የቅንጅት ጨዋታ በጣም ወሳኝ ስለነበረ ነው። ያን ሲነርጂካል አታኪንግ ፕሌይ ግን ፖርቹጋሎች መፍጠር አልቻሉ። ስለዚህ ውስንነቶቹ በማጥቃት እንቅስቃሴ የነበረውን የአማካኝ ክፍል የፕሌይሜከሮች ውስንነት እንዲሁም ሪስፖንሲቢሊቲዎች ላይ ጥያቄ የሚነሳበት ነበር ብዬ አስባለሁ። በተለይ የቡርኖ ፈርናንዴዝ አንዱ ትልቁ ሚና ፊት መስመር ላይ ለሚገኙት ተጫዋቾች የኳስ ሽግግሮችን ማዘጋጀት ነው። በተለይ የዲያጎናል የሆኑ የኳስ ሽግግሮችን አዘጋጅቶ የተሻለ የማጥቃት እንቅስቃሴና ጥራት እንዲኖረው ማድረግ ነው። ያን በትክክለኛው መንገድ አድርጓል፣ ሪስፖንሲቢሊቲውን ተወጥቷል የሚል እኔ እምነት የለኝም። ትናንትና ዲክቴት ማድረግ የቻለባቸው ቴምፖውን ተቆጣጥሮ እስከ መጨረሻው የሜዳ ክፍል ሄዶ የአጥቂዎቹን በተለይ የዊንግ አታኮቹንና የሴንተር ፎርዋርዶችን እንዲሁም ፊት መስመር ላይ ቆሞ የሚጠብቁ የተጫዋቾችን ሽግግሮችን እሱ ኮንትሮል የማድረግ ግዴታ አለበት። አብዛኛውን ጊዜ ግን ወስዶ የሚያባክናቸውን ኳሶችን እየተመለከትን ነበርና ብዙ ሰዎች እኔ ክርስቲያኖ ሮናልዶን ደክሟል፣ መሮጥ አልቻለም የሚሉ ጥያቄዎችን ሲያነሱ እመለከታለሁና the biggest problem ያለው ክርስቲያኖ ሮናልዶ ላይ አይደለም። ክርስቲያኖ ሮናልዶ እንቅስቃሴዎቹ የተሻለ እንዲሆኑ የሚያግዘው ተጫዋች ከጀርባው አልነበረም ብዬ ነው የማስበው። የተነጠሉ ነበሩ። ክርስቲያኖ ሮናልዶን ፈልጎ ለማግኘት የሚደረጉ ሽግግሮች ማደግ ይኖርባቸዋል። ትናንት በክርስቲያኖ ሮናልዶ ላይ የተመለከትኩት ነገር ምንድን ነው? ኳስ ካገኘ ክርስቲያኖ ሮናልዶ በብልጠት የመጫወት ፍላጎት እንዲሁም የቡድን ውጤቱን የማሳደግ ኢንቲዩሽን አለው። የማጥቃት ግንዛቤው የተቆረጠበት ተጫዋች አይደለም ክርስቲያኖ ሮናልዶ። አዎ በእርግጥ ክርስቲያኖ ሮናልዶ እንደቀደሙት ዓመታት መሮጥ፣ እንደቀደሙት ዓመታት ኢነርጂውን አውጥቶ የተሻለ ሽግግሮችን እያደረገ በተጋጣሚ የሜዳ ክፍል ላይ እንደሚያደርጋቸው ሙቮች ላንመለከትበት እንችላለን። ነገር ግን ክርስቲያኖ ሮናልዶ አሁን ባለው የሰውነት አቅም ማድረግ የሚችለውን ነገር ግን በብልጠት እያደረገ ነው ብዬ ነው የማስበው። እንደውም ቦክስ ውስጥ ክርስቲያኖ ሮናልዶ አንድ ሁለት ተጫዋቾችን በማጥቃት እንቅስቃሴ ሊያሳትፍ የሚሞክርበት ንክኪ እየተመለከትኩ ነበርና ይሄ ለፖርቹጋል ብሔራዊ ቡድን ፖዚቲቭ ነው። ይሄንን እንቅስቃሴ ነው ማገዝ ያለባቸው። ቡርኖ ፈርናንዴዝ እኔ ትናንት በትክክለኛው ሚና ላይ ቡድኑን አግዟል የሚል እምነት አልነበረኝም። በእንቅስቃሴ ክርስቲያኖ ሮናልዶ አይድል እንዲሆን ምክንያት ከሆኑ ተጫዋቾች መካከል ቡርኖ ፈርናንዴዝ አንዱ። ስለዚህ የማጥቃት እንቅስቃሴ የፖርቹጋል ብሔራዊ ቡድን እንዲያድግ ከተፈለገ ሰዎቹ እንደሚሉት ክርስቲያኖ ሮናልዶ ቤንች ማድረግ ለፖርቹጋል ብሔራዊ ቡድን መፍትሄ አይደለም። ለፖርቹጋል ብሔራዊ ቡድን መፍትሄ ሊሆን የሚችለው የክርስቲያኖ ሮናልዶን የማጥቃት እንቅስቃሴ የሚያግዙ ተጫዋቾች እሱ ላይ ፎከስ እንዲያደርጉ ነው። በርናንዶ ሲልቫ ተቀይሮ የወጣበት አንደኛው ምክንያት የተሰበረ ስለነበረ። የኑኖ ሜንዴዝ መምጣት የነቪቲኒያና የነጃኦ ኔቬስ እንዲሁም የቡርኖ ፈርናንዴዝ ከኋላ መሆን ክርስቲያኖ ሮናልዶን የጎል ስኮሪንግ ኦፖርቹኒቲ እንዲዘጋጅለት ማድረግ ነው። የፖርቹጋል ብሔራዊ ቡድን እነ ጎንካሎ ራሞስ በቡድኑ ውስጥ አሉ። ትልቅ አጥቂ ነው የተጫዋች፣ ጎሎችን ማስቆጠር ይችላል። ከዛ ውጭ እንደነ ዣኦ ፌሊክስ፣ ወጣቱ ዣኦ ፌሊክስ አለ። እንዲሁም በማጥቃት እንቅስቃሴ ለምሳሌ ጎይዴዝ አለ። ጥሩ የማጥቃት ባህሪ ያለው ተጫዋች ነው። ነገር ግን
የፖርቹጋል ብሔራዊ ቡድን የማጥቃት አቅም ያላቸው ተጫዋቾች እጥረት አይደለም። ራፋኤል ሊያውም እንዲሁ ተቀይሮ ገብቷል። የማጥቃት እንቅስቃሴው የሚመራበት ከጀርባ ለነኚህ ተጫዋቾች ለፖርቹጋል ብሔራዊ ቡድን የማጥቃት እንቅስቃሴ የሚሆነውን ጥራት የሚዘጋጅበት መንገድ ነው የፖርቹጋል ብሔራዊ ቡድን ትልቁ ፈተና የነበረው ትናንትና። ሮቤርቶ ማርቲኔዝ ከጨዋታውን በኋላ የሰጠው አስተያየት ጥሩ ነው፣ ውጤቱ መጥፎ ውጤት አይደለም፣ ነገር ግን ይበልጥ ማደግ ይኖርብናል። ምክንያቱም ከዚህ በኋላ በምናደርጋቸው ጨዋታዎች የምናስተካከላቸውን ነገሮች እያስተካከልን መቅረብ ይኖርብናል የሚል አስተያየት ሰጥቷል። ትናንትና በተለይ በማጥቃት እንቅስቃሴ ውስጥ ያለንን እድገት ማሳየት አለብን ብሏል። ይሄንን የምናመጣበት ዋነኛው ምክንያት የተጫዋቾቻችን ኳሊቲ ስላለ ያን ኳሊቲ ነው የምናሳድገው። ኳሊቲውን አሳድገን የተሻለ የቡድን የማጥቃት እንቅስቃሴ ከፍ አድርገን የፖርቹጋል ብሔራዊ ቡድን ዲዘርቭ የሚያደርገውን ውጤት በማይቋረጥ ሁኔታ መፍጠር ይኖርብናል የሚል አስተያየት ሰጥቷል። ክርስቲያኖ ሮናልዶን በተመለከተ ያው ብዙ ሰዎች ጥያቄ ጠይቀውት ነበር፣ ጋዜጠኞችም ጥያቄ ጠይቀውት ነበርና ያው ክርስቲያኖ ሮናልዶን በተመለከተ ጥያቄ ሲጠየቅ ሮቤርቶ ማርቲኔዝ አብዛኛውን ጊዜ ሴንስ የሚሰጡ ጥያቄዎች እንዲጠይቁ ነው ጋዜጠኞችን የሚያደርገው። ኢት ሜክስ ኖ ሴንስ ቱ ጌት ዘ ቤስት ጎል ስኮረር ኢን ዘ ወርልድ ፉትቦል አውት ኢን ኤ ጌም ዛት ዩ ኒድ ጎልስ ብሏቸዋል። የዓለማችን ምርጡን ጎል አስቆጣሪ ተጫዋች ጎል በምትፈልግባቸው ጨዋታዎች ላይ አለመጠቀም ስሜት የሚሰጥ አይደለም። ስለዚህ የጨዋታውን ሁኔታ ከተመለከታችሁት የክርስቲያኖ ሮናልዶ ጎል አለማስቆጠር የክርስቲያኖ ሮናልዶ ችግር አይደለም ነው። ሴንስ የሚያደርገው ነገር ክርስቲያኖ ሮናልዶ ጎል እንዲያስቆጥር እድሎችን መፍጠር ነው ያለብን ነው የሚለው ሮቤርቶ ማርቲኔዝ። ጎል የምትፈልግበት ጨዋታ ላይ እንዴት ነው ክርስቲያኖ ሮናልዶ ቤንች የምታደርገው? ስለዚህ ጎል በምትፈልግበት ጨዋታ ላይ ክርስቲያኖ ሮናልዶን ቤንች የምታደርግ ከሆነ ለተጋጣሚ ቡድን ነው የተሻለ የሆነ እድል እየፈጠርክ ያለኸው ነው ሮቤርቶ ማርቲኔዝ። ተጋጣሚ ቡድንን የሚረብሽልህን ወሳኙን ተጫዋች እንዴት ታስወግዳለህ ነው በእንቅስቃሴ። ስለዚህ የምንሰራውን ነገር ነው መጨመር ያለብን። እሱ ጎል እንዲያስቆጥር የሚችልባቸውን ሁኔታዎች ማመቻቸት፣ እሱ ጎል እንዲያስቆጥር ሁኔታዎቹ የተሻለ ለሱ ዝግጁ እንዲሆኑ ማድረግ ነው ያለብን። ሌላው እንቅስቃሴ ቀስ እያለ የሚመጣ ይሆናል። ክርስቲያኖ ሮናልዶ ይሄ ነገር ከተፈጠረለት በሚገባ ጎል ማስቆጠር ይችላል ነው የሚለው ሮቤርቶ ማርቲኔዝ። በቡድን ውስጥ ግን መታከም ያለበት ነገር ብዙ ነው። በፖርቹጋል ብሔራዊ ቡድን ክፍተቱ በግልጽ ስለሚታይ ማለት ነው። እንግዲህ ቀጣይ ጨዋታዎች ቀደም ሲል ያነሳዋቸው የምድቡ ትልቅ ጨዋታዎች ይሆናሉ። በተለይ ከሚገጥሟቸው ቡድኖች አንጻር ነጥቦችን ሰብስበው ወደ ቀጣዩ ዙር ለማለፍ የፖርቹጋል ብሔራዊ ቡድን ሁለተኛው የምድቡ ጨዋታ ላይ የሚወስደው እርምጃ የሚወስደው የሜዳ ላይ ውሳኔ የሚጠበቅ ይሆናል ማለት ነው። ሌላው በዚህ ዓለም ዋንጫ ትናንት ከተደረጉት ጨዋታዎች መካከል በርካቶች የተከታተሉት የእንግሊዝና የክሮኤሽያ ጨዋታ ይገኝበታል። እንግሊዝ 4-2 በሆነ ውጤት ክሮኤሽያን አሸንፋለች። በጨዋታው የእንግሊዝ ብሔራዊ ቡድን ለተጋጣሚ የቀረበበት መንገድ ተጋጣሚን ይበልጥ ጫና ውስጥ የከተተ ነበር። ጎሎች ይቆጠሩ ነበረ። ተደጋጋሚ ተከታታይ ጎሎችን እየተመለከትን ነበር። 6 ጎሎች የተቆጠሩበት መንገድ የጨዋታውን ማጥቃት ኦል አታክ እንደሆነ የሚያሳይ ነው። ሃሪኬን 2 ጎሎችን አስቆጥሯል። ጁዲ ቤሊንግሃም እንዲሁም ራሽፎርድ ቀሪ ጎሎችን ያስቆጠሩ ተጫዋቾች ናቸው። በክሮኤሽያ ብሔራዊ ቡድን በኩል የነ ኢቫን ፔሪሲች እና የፔታር ሱሲች ሚና በጣም ትልቅ ነበረ፣ ያደገ ነበረ። የአማካኝ ክፍል እንቅስቃሴያቸውን በተለይ የእንግሊዝ ብሔራዊ ቡድን የማጥቃት የመስመር የማጥቃት እንቅስቃሴ ትልቁ ጥንካሬ እሱ እንደሆነ ይታወቃል። ኖኒ ማዱዌኬና አንቶኒ ጎርደን ሲያስቸግሯቸው ነበረ በመጀመሪያው 45 ደቂቃ እንዲሁም ሁለተኛው ግማሽ
በተጀመረባቸው 15 ደቂቃዎች ውስጥ ትልቅ ጫና ሲፈጥሩባቸው እየተመለከትን ነበረ። ያ ጫና ለተጋጣሚ ቡድኑ አስቸጋሪ ነበር። ተጋጣሚ ቡድን ለመከላከል ጥረት ያደርጋል። ነገር ግን የመስመር ሽግግሮቹ የእንግሊዝ ብሔራዊ ቡድን ከተጠቀማቸው ኳሊቲዎች አንጻር ጎሎችን ፕሮዲውስ ለማድረግ በጣም ቅርብ ነበሩ። የተሻለ ጎሎችን ለማግኘት የተሻለ ሽግግሮችን ለመፍጠር ያደገ ነገር ነበረው ማለት ይቻላል። በተለይ የትኛውም የሜዳ ክፍል ላይ የሚገኙ ተጫዋቾች ጎሎችን እንዲያገኙ ለማድረግ ምቹ ነበሩ ለእንግሊዞች። ይሄዳሉ፣ ይፈጥሩታል እንቅስቃሴውን። እዛው ላይ ደግሞ የሚበላሹ ኳሶችን መልሰው ወደ ማጥቃት እንቅስቃሴ ሲወስዱ እየተመለከትን ነበር። አብዛኞቹ ጨዋታው ከመጀመሩ በፊት የኖኒ ማዱዌኬን በሜዳ ላይ መገኘት ያስገረማቸው ነበሩ። ነገር ግን ቶማስ ቱሄል ከዓለም ዋንጫው ከመጀመሩ በፊት ስለዚህ ተጫዋች አንድ ነገር ተናግረው ነበር። ኖኒ ማዱዌኬ በዚህ ሰዓት እጅግ በጣም ወሳኙ የቡድኑ ተጫዋች ነው ብለው ነበር። በዚህ ሰዓት እጅጉ ወሳኝ የቡድኑ ተጫዋች ነው። የሱ ፔኔትሬሽን፣ የሱ ወደ ሳጥን ይዞት የሚገባው ጫና ለኛ ፖዚቲቭ የማጥቂያ መንገድ ነው ብለው አስተያየት ሰጥተው ነበር። የኖኒ ማዱዌኬ የትናንትናው ሚና በግልጽ የተመለከትነው ሚና ነበር። የፍጹም ቅጣት ምቱ እንዲገኝ ምክንያት የነበረው ኖኒ ማዱዌኬ የክሮኤሺያ የተከላካይ መስመር ተጫዋቾች ሳጥናቸው ላይ እንዲቸገሩ፣ ማጥቃቱን ጆይን እንዳያደርጉ፣ የተቆረጠ የማጥቃት እንቅስቃሴ እንዲኖር እነ ኢቫን ፔሪሲችና እንዲሁም ባቱሪና ወደ ኋላ ተመልሰው እንዲጫወቱ ምክንያት የሆነ ተጫዋች ነበር። ምክንያቱም የነ ማሪዮ ፓሳሊች እዚህ ቦታ ላይ የሚኖራቸው ድርሻ ኳሱን ማደራጀት ነው። ኳሱን አደራጅተው ወደፊት በመውሰድ የማጥቃት እንቅስቃሴውን ማስቀጠል ነው የሚፈልጉት። ነገር ግን የማጥቃት እንቅስቃሴው እንዳይቀጥል ያደርግ የነበረው የዚህ ተጫዋች ፔኔትሬሽን ነው። እጅግ በጣም ጥራት ባለው ሁኔታ ሽግግሮችን ያደርጋል። ማዱዌኬ ኢፌክቲቭ የሆነ የፊኒሺንግ ችግር አለበት። ይሄ በግልጽ የሚታይ ነገር ነው። የመጨረስ ችግር አለበት። ኳስ በሚያገኝበት ሰዓት ኳሱን አደገኛ ለማድረግ ወይም ደግሞ ጨርሶ ቡድኑ ተጠቃሚ ለማድረግ በሚያደርገው አፈጻጸም ጥያቄ የሚነሳበት ተጫዋች አይደለም። ኳሊቲ ያለው ነገር ግን የኖኒ ማዱዌኬ ትልቁ ችግር ምንድን ነው ከተባለ እንቅስቃሴውን ይዞ ወደ መጨረሻው የሜዳ ክፍል ከገባ በኋላ በሚኖረው ጫና የተጋጣሚ ቡድን ቀጥተኛ ጫና ውስጥ እንዲገባ በሚያደርጋቸው ሽግግሮች ግን የፊኒሺንግ ችግር አለበት የተጫዋች። ክሊኒካሊቲ ላይ ጥያቄ አለበት። ነገር ግን አንድ ለአንድ በሚያደርጋቸው ሽግግሮች ግን ሁለት እግሮቹን በሚገባ የሚጠቀምና የተጋጣሚን የጨዋታ ስትራቴጂ የሚያበላሽ ተጫዋች ነው። እንግሊዝ አሁን የፈለገችው የነበረው በኖኒ ማዱዌኬ ያ ነው። በእንቅስቃሴ ተጫዋቾችን ድራግ አድርጎ ከራሳቸው ሜዳ እንዲወጡ በማድረግ ወይንም ደግሞ ገፍቶ እዛው እንዲቀሩ በማድረግ እነሱ ያቀዱትን ወይም ያሰቡትን ነገር እንዳይሰሩ ከልክሏቸው ተመልክተናል። ብዙ የክሮኤሺያ ብሔራዊ ቡድን ተጫዋቾች ወደ ሜዳው ሁለተኛና ሶስተኛ ክፍል በተጠና መንገድ እንዳይመጡ የሚያደርጋቸው የነበረው እሱ ነው። ይገድባቸው ነበር፣ እንቅስቃሴያቸውን ያስቆማቸው ነበር። ይሄ የሱ ማጥቃት የፈጠረው ጫና ነው። ሁለተኛው ግማሽ ከ70ኛው ደቂቃ በኋላም ደግሞ የነበረውን ነገር ከተመለከትን አሰልጣኝ ቶማስ ቱሄል ቡካዮ ሳካን ቀይረው ካስገቡ በኋላ ይሄ ላይክ ቱ ላይክ የሆነ ነገር ግን አፈጻጸማቸው ኤክስኪዩሽናቸው የተለወጠ አይነት ተጫዋቾችን ነበር የተጠቀሙት። ለምሳሌ አራተኛውን ጎል ማርከስ ራሽፎርድ ሲያስቆጥር መነሻ የነበረው ቡካዮ ሳካ ነው። ኦፕሬት የሚያደርግበት የነበረው ሜዳ ኖኒ ማዱዌኬ ይጫወትበት የነበረው ቦታ ላይ ነው። ሳካ የቋንጃ ጉዳቱ እስካሁን ድረስ አልለቀቀውም። በዚህኛው ጨዋታ ቋሚ ሆኖ ይሰለፋል የሚል ግምት ነበረ። ሆኖም ግን የተጫዋቹ ከፍተኛ የሆነ ህመም በጨዋታው ቋሚ ሆኖ እንዳይጀምር አድርጎታል። ለዚህ ማዱዌኬ ስታንድ ባይ የነበረው ተጫዋች ቋሚ ሆኖ ጀምሮ ፐርፎርማንሱ በጣም ጥሩ ሆኖ አጠናቋል ጨዋታው። አሰልጣኝ ቶማስ ቱሄል ከጨዋታው በኋላ በእንቅስቃሴው በጣም ደስተኛ ነኝ ብለዋል። ስለ ማዱዌኬ ተጠይቀው ማድረግ የነበረበትን ነገር በሙሉ አድርጓል። በተለይ እኛ
አውት ኦፍ ፖሴሽን በምንሆንበት ሰዓት ተመልሶ የመከላከል ስራዎቹ የኛን የቡድን ስትራክቸር ጠብቆልናል ብሏል። በዲፌንሲቭ ሪከቨሪ ዱዌል የኖኒ ማዱዌኬ ሚና በቀላሉ የሚታያል። በዚህ ሲዝንም ለአርሰናል ትልቅ ነገር ሰጥቷል። በተለይ የዲፌንሲቭ ሪከቨሪ ላይ ሚኬል አርቴታ በተደጋጋሚ የሚናገረው ነገር አለ። ጨዋታን የምናሸንፍበት አንዱ መንገድ ማጥቃታችን ብቻ አይደለም፣ የማጥቃት ብስለታችን ሳይሆን የመከላከል አደረጃጀታችን ነው የሚል አስተያየት ሰጥቷል። በተደጋጋሚ ይህን አስተያየት ሲሰጥ ሰማው ነበርና በመከላከል አደረጃጀት ውስጥ ያለው ትልቁ ኳሊቲ እንደነ ኖኒ ማዱዌኬ አይነት ተጫዋቾች የሚፈጥሩት ጫና፣ የእነዚህ ተጫዋቾች ጫና እንዲሁ ቀላል የሚባል አይሆንም። ትናንት የነበረው ወርክ ሬት ደግሞ ደጋግሞ ስንመለከተው ያን ነው የሚያሳየው። የተሻለውን ተጫዋች በተሻለው የጨዋታ እንቅስቃሴ ውስጥ በማካተት የቡድኑን የዲፌንሲቭና የአታኪንግ ሶሊዲቲን ማምጣት፣ ይህንን በሚገባ ሰጥቷቸዋል ለቶማስ ቱሄል። ያው እንደሚታወቀው የቶማስ ቱሄል የማጥቃት እንቅስቃሴ በሃይ ኢንቴንሲቲ የሚጫወት ቡድን ነው የሚገነቡት። አብዛኛውን ትናንትና ራሽፎርድም ተቀይሮ በገባበት ጨዋታ ላይ ከዛም በፊትም በነበረው የጨዋታ መንገዳቸው ስትራክቸራል የሆነ ፖዚሽናል ፕሌይ ነው የሚመርጡት። ነገር ግን ፍሉድ ነው አብዛኛውን እንቅስቃሴው። ወደ ቀኝና ወደ ግራ በሚሄዱ የተጫዋቾች ሮቴሽን ላይ ያምናሉ። ከዛ ውጭ ኢንተንስ የሆነ ካውንተር ፕሬሲንግን ይፈልጋሉ። ኢንቴንስ እንዲሆን ይፈልጋሉ። እንቅስቃሴው በጣም እንዲያድግ ይፈልጋሉ። ግለት ያለው እንዲሆን ይፈልጋሉ። ከዛ ውጭ የመከላከል አደረጃጀት ላይ የተጫዋቾች ሪስፖንሲቢሊቲ እንዲቀንስ አይፈልጉ። ያልኳችሁ ነገር ይሄ ነው። ተጫዋቾች በሚያጠቁበት ሐሳብ ውስጥ ብቻ መቆየታቸው ዋስትና አይሰጣቸው። ትናንት አብዛኛውን የጨዋታ መንገዳቸው 3-4-2-1 4-1 4-1 ይለወጥ ነበር። በተለይም ደግሞ የፍሌክሲብል በሚሆንበት ሰዓት የተጫዋቾችን ኦቨርላፒንግን ለመጠቀም የነ ራሽፎርድን ውጤታማነት ለመጠቀም ያደርጉት የነበረው ያ ነው። ሃሪ ኬን በትክክለኛው ቦታ ላይ ትክክለኛውን የሆነው ስትራክቸር እንዲያገኝ የዚህ የጨዋታ ስትራክቸር የፖዚሽናል ፍሉዲቲው የ3-4-2-1 እና የ4-1 4-1 የጨዋታ ፎርሜሽን እሱ በቆመበት ቦታ ላይ ክፍተቶች እንዲገኙ፣ እነዛ ክፍተቶች ደግሞ እሱን እንዲያገኑት የተሻለ ተጫዋች ሆኖ በእንቅስቃሴ ጎሎችን እንዲያስቆጥር ይረዱት ነበር እየተመለከት ነው የነበረው። ያ ነው የቶማስ ቱሄል የጨዋታ ታክቲክ ከዚህኛው እሳቤ ጋር የሚገናኝ ነው የሚሆነው። የራሽፎርድ የትናንትናው ጎል ማስቆጠር የእንግሊዝ ብሔራዊ ቡድን በማጥቃት እንቅስቃሴው ከባዱ ቡድን እንዲሆን ያደርገዋል። አሁን አስፈሪ የሆነ የማጥቃት እንቅስቃሴን በዓለም ዋንጫው ልንመለከትባቸው ከምንችልባቸው ቡድኖች መካከል አንዱ የእንግሊዝ ብሔራዊ ቡድን ነው። ሃሪ ኬን ያው ጥሩ ሲዝን ነው በሙኒክ ያሳለፈው። በእንግሊዝ ብሔራዊ ቡድንም በጣም ውጤታማ ስኬታማ አጥቂ ነው። በባርሴሎና ጥሩ ጊዜ ያሳልፏል ብዬ አስባለሁ ነው ራሽፎርድ። ነገር ግን ያው በእንግሊዝ ብሔራዊ ቡድን የሚሰጠው ሚና ደግሞ የግድ ማሳደግ ይኖርበታል። ያንን ደግሞ ምልክት ሰጥቷቸዋል ለቶማስ ቱሄል። ይሄ ምልክቱ በደንብ እያደገ የተሻለ ተጫዋች መሆን የሚያስችለውን በእንግሊዝ ብሔራዊ ቡድን ይሄ ቀዳሚ ተጠሪ ተጫዋቾች ሊሆን እንደሚችል ትናንትና ተቀይሮ ገብቶ ያሳየው ነገር ያ ነው። በማጥቃት እንቅስቃሴ ያው ጨዋታዎችን ቡድኖች ለማሸነፍ ልምድ ያላቸውን ተጫዋቾች ይፈልጋሉ። እነዚህ ልምድ ያላቸው ተጫዋቾች ናቸው ጨዋታዎችን እንዲያሸንፉ የሚረዷቸው። ከዛ ውጭ የጌሙን ቴምፖ ሊቆጣጠሩላቸው የሚገባቸውን ተጫዋቾች ደግሞ ቀድሞ ማዘጋጀት ይኖርባቸዋል። አሁን ቶማስ ቱሄል ሁሉንም ነገር በቡድናቸው ውስጥ ያገኙ ይመስለኛል። ቴምፖውን የሚቆጣጠር የማጥቃት እንቅስቃሴውን ክሬቲቪቲ እንዳይቋረጥ የሚያደርግ ይሄ አስቀጣይ የሆኑ ተጫዋቾች አሉ። በመከላከል አደረጃጀት ሰፖርቲቭ ሮል ያላቸው አጋዥ የሆነ ሚና የሚሰጡ ተቆርጦ የማይቀር የማጥቃት ሚና የሚሰጡ ተጫዋቾች አሏቸው። ስለዚህ ከዚህ በኋላ በሚኖረው የምድቡ ጨዋታ የእንግሊዝ ብሔራዊ ቡድን የመጀመሪያውን ብሉፕሪንቷን ሰጥታ ወጥታለች። ቀጣይ ከጋና ጋር ትጫወታለች፣ ከፓናማ ጋር ትጫወታለች። ለእኔ ከባዱ ጨዋታ የነበረው ከክሮኤሽያ ጋር ያደረገችው የትናንትናው ጨዋታ ነው። ጋና ልትፈትና ትችላለች። ነገር ግን የክሮኤሽያ ብሔራዊ ቡድን ኳሊቲን ያክል በጨዋታ ላይ ጫና ታሳድራለች የሚል እምነት የለኝም። ጠንካራ ቡድን ቢሆንም ጋና ትናንት ፓናማን ያሸነፈበት መንገድ እንዳለ ሆኖ ከእንግሊዝ ብሔራዊ ቡድን ጋር በሚኖረው ጨዋታ ግን
ያን ያክል በእንግሊዝ ብሔራዊ ቡድን የበላይነትን ዶሚኔት አድርጎ የሚወስድ ቡድን ይሆናል የሚል እምነት የለም። ስለዚህ ከባዱ ጨዋታ የነበረው ለእንግሊዝ ብሔራዊ ቡድን የክሮኤሺያ ብሔራዊ ቡድን ጨዋታ ነው። ይህንን ጨዋታ ደግሞ 4 ጎሎችን አስቆጥረው ጨዋታውን ተቆጣጥረው ወጥተዋል። ስለዚህ ምድቡ ላይ የተሻለ ለመጓዝ አሁን የተጠቀሙበት ሲስተም ለአሰልጣኝ ቶማስ ቱሄል ጠቅሟቸዋል። ያደገ ሲስተም ነው ያመጡት። ፍሉድ የሆነ ሲስተም ነው፣ የማይቆም በሽግግሮች ተጫዋቾችን የሚያሳትፍ በሽግግሮች ተጫዋቾች በቀጣዮቹ እንቅስቃሴዎች ላይ ገብተው ያደገ ነገር እንዲሰጡ ኮንትሮል የሚያደርጓቸው ፖዚሽኖች ላይ ትኩረት እንዲያደርጉ ይረዳል። አብዛኛውን ጊዜ ባክላይኖቹም ከተመለከትን በእንግሊዝ ብሔራዊ ቡድን ትናንትና የሚቆም ባክላይን አይደለም ያለው፣ የሚሄድ ባክላይን ያለው። አንዳንዴ 2 ብቻ ሆነው አማካኞቹን ወደ ኋላ አስቦ ተጠቅሞ ወደፊት እንቅስቃሴውን በመስመር ተጫዋቾቹ ለመምራት የአግሬሲቭ ካውንተር ፕሬሲንግን ስለሚፈልጉ ቶማስ ቱሄል በእነኚህ ተጫዋቾቻቸው ይጠቀሙ ነበር። በአሁኑ ሰዓት በማጥቃት እንቅስቃሴ ኳሊቲው ያለው ቡድን እንደሆነ የእንግሊዝ ብሔራዊ ቡድን ተመልክተናልና ሽግግሮቹ በጣም የበሰሉ ሽግግሮች ስለሆኑ በእነዚህ የበሰሉ ሽግግሮች ውስጥ የእንግሊዝ ብሔራዊ ቡድን የተሻለውን ነገር መስጠት የሚችሉ ተጫዋቾችን በዚህ ዓለም ዋንጫ ያገኘ ይመስለኛል። የራሽፎርድ እንደገና ደግሞ መፈጠር በእንግሊዝ ብሔራዊ ቡድን ለአሰልጣኝ ቶማስ ቱሄልም ሆነ ለቡድኑ የሚሰጠው ሳይኮሎጂካል የሆነ ቦስት አለው። ምክንያቱም ተጫዋቹ ጥሩ ተጫዋች ነው። ሳጥን ላይ በጣም ክሊኒካል ነው። ፔኔትሬሽኖቹ በጣም ጥሩ ናቸው። ከጀርባው የሚያግዘው ካለ፣ ከጀርባው እንቅስቃሴዎችን የሚመራለት ካለ ብዙ ነገሮችን በቡድኑ ውስጥ መፍጠር የሚችል ተጫዋች ነው። ጫና ተሸካሚ ተጫዋች ነው። ፔኔትሬት በማድረግ እንቅስቃሴ ውስጥ የተቃራኒ ቡድን የተከላካይ ወይም ደግሞ የአማካኝ ክፍል ተጫዋቾች ተገደው የቆሙበትን እንቅስቃሴ እንዲስቱ እንዲለቁ የሚያደርግ አይነት ተጫዋች ነው። ራሽፎርድ ኳስ ይዞ በሚሄድበት እንቅስቃሴ ውስጥ የሚፈርስ ስትራክቸር አለ። ትናንት የተመለከትነው ያ ነው። የክሮኤሺያ ብሔራዊ ቡድን ራሽፎርድ ኳስ ይዞ ሲሄድ የሚፈርስ ስትራክቸር አለ። ያ የሚፈርሰውን ስትራክቸር እንደገና ለማደራጀት ደግሞ ጊዜ ይወስድባቸዋል። ያ የእንግሊዝ ብሔራዊ ቡድን በእንቅስቃሴ ተጠቃሚ እንዲሆን ያደረገው ይመስለኛል። ቀጣይ ጨዋታዎችን እንድንጠብቅ የሚያደርገንም ለዚህ ነው። ራሽፎርድ ትናንት ጥሩ የጨዋታ ጊዜ አሳልፏል። እናንተ እንዴት አገኛችሁት? እስኪ ዓለም ዋንጫውን የትናንትናዎቹን ጨዋታዎች ሀሳብ ስጡባቸው።